ጤና ይስጥልኝ እንደምንውላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ረቡዕ ሚያዝያ 14 ቀን 2018 ዓ.ም ዜና ላፍታ የመረጃ ሰዓታችን ተጀምሯል። የህወሓት ቡድን በህገወጥ ምርጫ ያቋቋመውን ምክር ቤት ለመመለስ ያሳለፈውን ውሳኔ የፕሪቶሪያውን የሰላም ስምምነት የጣሰ ነው በሚል ሌተናል ጄኔራል ታደሰ ወረደ መቃወማቸውን፣ የአማራ ክልል ርዕሰ መስተዳደር አረጋ ከበደ በኢትዮጵያ ከአሜሪካ አምባሳደር ኤርቨን ማሲንጋ ጋር በክልሉ የሰላም ሁኔታ ዙሪያ መወያየታቸውን፣ በህገወጥ መንገድ ፓስፖርት ለማግኘት የሞከሩ ከ3000 በላይ የውጭ ዜጎችና ኢትዮጵያውያን ላይ እርምጃ መወሰዱን የኢሚግሬሽንና ዜግነት አገልግሎት ማስታወቁን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። የህወሓት ቡድን በህገወጥ ምርጫ ያቋቋመውን ምክር ቤት ለመመለስ ያሳለፈውን ውሳኔ የፕሪቶሪያውን የሰላም ስምምነት የጣሰ ነው በሚል ሌተናል ጄኔራል ታደሰ ወረደ ተቃወሙ። ከቀናት በፊት ሚያዝያ 11 ቀን 2018 ዓ.ም ላይ ራሱን የህወሓት ማዕከላዊ ኮሚቴ ብሎ የሚጠራው ቡድን ከ5 ዓመት በፊት የተደረገውንና በወቅቱ በፌዴራል መንግስቱና በብሔራዊ ምርጫ ቦርድ እውቅና ባልተሰጠው ምርጫ የተቋቋመውን ምክር ቤት ወደ ስራ እንዲመለስ ውሳኔ ማሳለፉ አይዘነጋም። ይህንንም ተከትሎ ታዲያ ትናንት ሚያዝያ 13 ቀን 2018 ዓ.ም ከሰዓት በኋላ መግለጫ የሰጠው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የህወሓት ቡድን ከጦርነት በፊት የነበረውን ህገወጥ የትግራይ ክልል ምክር ቤት ወደ ስራ እንዲመለስ ያሳለፈውን ውሳኔ የፕሪቶሪያውን የሰላም ስምምነት የሚጥስና በቀጠናው እየተረጋጋ ያለውን የማረጋጋት ጥረት አደጋ ላይ የሚጥል መሆኑን አስታውሰዋል። ሌተናል ጄኔራል ታደሰ ወረደ የህወሓት ቡድን ያሳለፈውን መንግስት ወደ ስልጣኑ እንዲመለስ መወሰኑ አንድምታው ምንድነው የሚል ጥያቄ ያነሱ ሲሆን ውሳኔው ከፕሪቶሪያው የሰላም ስምምነት ጋር የሚጣረስ በመሆኑ ከፌዴራል መንግስት ጋርም ሌላ ዙር ግጭት እንዳያዋልድ በማስተዋልና በጥልቀት መጤን አለበት ሲሉ አስጠንቅቀዋል። ትግራይ ጦርነቱን ተከትሎ በፖለቲከኞቿ መካከል በተፈጠረው መከፋፈል ተዳክማለች። ሌላ ጦርነት የሚሸከም አቅምና ብቃት የላትም። ስለሆነም የህወሓት ቡድን እነዚህንና ሌሎች ውሳኔዎችን ተከትሎ የሚመጡ መዘዞችን ቀድሞ ማስተዋል ይጠበቅበታል ብለዋል። ሌተናል ጄኔራል ታደሰ ወረደ አክለውም የፌዴራል መንግስት የፕሪቶሪያው ስምምነት ፈራሚ አካል ነው። ስለሆነም በትግራይ ያለውን የፖለቲካ ቀውስ የሚያረግብ ስራዎችን መስራትና ማገዝ አለበት ሲሉም ተናግረዋል። ተፈናቃዮች ወደ ቀያቸው እንዲመለሱ የትግራይ መልሶ ግንባታ እንዲካሄድ ማድረግ ያስፈልጋል ሲሉም ገልጸዋል። አክለውም ጊዜያዊ አስተዳደሩ አሁንም ስራ ላይ እንደሆነ፣ ካቢኔው የዕለት ተዕለት ስራውን እንደሚቀጥል አንስተው ማንኛውም የመንግስት ሰራተኛ ተገልጋዮችን ለማገልገል በስራ ገበታው ላይ መገኘት እንዳለበትም አሳስበዋል። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በኢትዮጵያ ከአሜሪካ አምባሳደር ኤርቨን ማሲንጋ ጋር በክልሉ የሰላም ሁኔታ ዙሪያ ተወያዩ። በትናንትናው ዕለት ባህር ዳር ከተማ የገቡት በኢትዮጵያ የአሜሪካ አምባሳደር ኤርቨን ማሲንጋ ከአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ጋር በተለያዩ ጉዳዮች ዙሪያ መክረዋል። በአማራ ክልል የሰላምና የፖለቲካ ጉዳዮች፣ በጤና፣ በትምህርትና በአሜሪካ መንግስት በሚደገፉ የልማት ስራዎች፣ አጠቃላይ በክልላዊ ጉዳዮች ዙሪያ መወያየታቸውን ርዕሰ መስተዳደሩ ተናግረዋል። የክልሉ የሰላም ሁኔታ ባለበት ደረጃ ግጭቱ ባስከተለው ተጽዕኖና ችግሮችን ለመቅረፍ በተወሰዱ የመፍትሄ እርምጃዎች ዙሪያም መወያየታቸውን የገለጹት አቶ አረጋ ከበደ በክልሉ ሰላምና መረጋጋት እንዲሰፍን አስተዋጽኦ በሚያደርጉበት ዙሪያም ተወያይተናል ብለዋል። የአሜሪካ መንግስትና ህዝብ በአማራ ክልል እያደረገ ያለውን የልማት ድጋፍ አጠናክሮ እንዲቀጥልም በሚቻልባቸው ሁኔታዎችም ተወያይተናል ሲሉም ገልጸዋል። ግንኙነቱ እርዳታ ሰጭና ተቀባይ ሳይሆን የአሜሪካ ባለሀብቶች ወደ አማራ ክልል መጥተው ኢንቨስት እንዲያደርጉ ተነጋግረናል ብለዋል። የአማራ ክልል ለኢንቨስትመንት ምቹ ነው ያሉት ርዕሰ መስተዳደሩ በክልሉ ያሉ የልማት እድሎችንና ምቹ ሁኔታዎችን አሳይተናቸዋል ነው ያሉት። አምባሳደር ኤርቨን ማሲንጋ ከውይይቱ ባሻገር በክልሉ የሚገኘውን የህብረተሰብ ጤና አደጋዎች ምላሽ አሰጣጥ ማሳለጫ ማዕከላትን ጎብኝተዋል። ጉብኝቱ በዋናነት በክስተት አስተዳደር ስርዓትና የኢንስቲትዩቱን ተግባር ይበልጥ ማጠናከር በሚቻልባቸው ጉዳዮች ላይ ያተኮረ ነበር ተብሏል። የኢንስቲትዩቱ ዋና ዳይሬክተር አቶ በላይ በዛብህ በጦርነትና በተለያዩ ምክንያቶች የደረሱ የጤና ተቋማት ውድመት፣ የሰብአዊና ቁሳዊ ጉዳቶች፣ የማህበራዊና ስነ ልቦናዊ ጫናዎች እንዲሁም የወረርሽኝ መከላከል ስራዎች ላይ ማብራሪያ ሰጥተዋል። አምባሳደር ኤርቨን ማሲንጋ በበኩላቸው በዓለም ጤና ደህንነት ፕሮግራም መርህ መሰረት በአንድ አካባቢ የሚከሰት በሽታ የሁሉንም ሀገር ህዝቦች ደህንነት የሚፈታተን በመሆኑ የበሽታ ቁጥጥር ስራዎችን በጋራ ማጠናከር እንደሚገባም ገልጸዋል። በህገወጥ መንገድ ፓስፖርት ለማግኘት የሞከሩ ከ3000 በላይ የውጭ ዜጎችና ኢትዮጵያውያን ላይ እርምጃ መወሰዱን የኢሚግሬሽንና ዜግነት አገልግሎት አስታወቀም። የኢሚግሬሽንና ዜግነት አገልግሎት ያለፉትን 9 ወራት የሥራ አፈጻጸም በተመለከተ
ትናንት ሚያዝያ 13 ቀን 2018 ዓ.ም ጋዜጣዊ መግለጫ ሰጥቷል። የአገልግሎቱ ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት ለመገናኛ ብዙሃን በሰጡት መግለጫም ተቋሙ ባለፉት 9 ወራት ከፓስፖርት አገልግሎት ጋር በተያያዘ 3638 የውጭ ዜጎችና ኢትዮጵያውያን ግለሰቦች በህገወጥ መንገድ አገልግሎት ለማግኘት ትክክለኛ ያልሆነ የዜግነት ማስረጃ ይዘው ሲንቀሳቀሱ በመገኘታቸው ህጋዊ እርምጃ መውሰዱን ገልጸዋል። ዋና ዳይሬክተሩ አክለውም ባለፉት 9 ወራት ውስጥ ከአገልግሎት አንጻር ከ1.1 ሚሊዮን በላይ ለሚሆኑ ዜጎች ፓስፖርት መስጠት መቻሉንም ገልጸው ከ847 ሺህ በላይ ለሚሆኑ የውጭ ዜጎች አገልግሎት በመስጠት ስኬታማ ስራ መከናወኑን እንዲሁም በአየርና በየብስ ድንበር ከ5.4 ሚሊዮን በላይ ገቢና ወጪ መንገደኞች አገልግሎት መስጠቱንም ጠቅሰዋል። በ9 ወሩ አጠቃላይ አገልግሎት 30.9 ቢሊዮን ብር ገቢ መሰብሰብ መቻሉን የገለጹት ዋና ዳይሬክተሯ ከአገልግሎት ተደራሽነት ጋር ተያይዞ የፓስፖርት አገልግሎት በቅርንጫፍ ጽሕፈት ቤቶች ከ12 ወደ 22 ማሳደግ መቻሉን ተናግረዋል። የአገልግሎቱ ዋና ዳይሬክተር ወይዘሮ ሰላማዊት አክለውም በ9 ወራት ውስጥ በተደረገ የድንበር ቁጥጥር ስራ ከ10500 በላይ የውጭ ዜጎችና ኢትዮጵያውያን በህገወጥ መንገድ ሊወጡና ሊገቡ ሲሉ ተይዘው ህጋዊ እርምጃ በመወሰድ የሀገሪቱን ብሔራዊ ደህንነት ማስጠበቅ መቻሉንም ጠቁመዋል። የሻዕቢያ መንግስት በኤርትራ አፋር ህዝብ ላይ ከባድ የሰብአዊ መብት ጥሰት ፈጽሟል ያለው የኤርትራ አፋር ብሔራዊ ኮንግረስ ወደ ትጥቅ ትግል መግባቱን አስታወቀም። የኤርትራ አፋር ብሔራዊ ኮንግረስ ከትናንት በስቲያ ሰኞ ሚያዝያ 12 ቀን 2018 ዓ.ም ባወጣው ይፋዊ መግለጫ በፕሬዝዳንት ኢሳያስ አፈወርቂ የሚመራው የኤርትራ መንግስት በኤርትራ አፋር ህዝብ ላይ ከባድ ያለውን ሰብአዊ መብት ጥሰት በመፈጸም ላይ ይገኛል ሲል ከሷል። በኤርትራ መንግስትን ለመታገል ሰላማዊ የፖለቲካ ስልት ተጠቅሞ ሲንቀሳቀስ እንደነበር የገለጸው የፓርቲው ድርጅት በኤርትራ አፋር ወይም ደንካሊያ ህዝብ ላይ ይፈጽማል ያለውን ብርቱ የመብት ጥሰትን ለመታገል የትጥቅ ትግልን እንደ አማራጭ ወስዶ ትግሉን መጀመሩን ገልጿል። ድርጅቱ በመግለጫው የሻዕቢያ መንግስት ሁሉንም አይነት ሰላማዊ አማራጮችን በመዝጋት በህዝባችን ላይ እያደረሰ ያለውን ግፍ ለማስቆም የትጥቅ ትግል ለመጀመር ተገደናል ማለቱን አባይ ቴሌቪዥን በድርጅቱ ይፋዊ ገጽ ላይ ከሰፈረው መግለጫ ተመልክቷል። የሻዕቢያ መንግስት ሀገርና ህዝብን ያለ ምርጫ በመምራት በህገወጥ መንገድ የህዝብን መሬትና ንብረት በመውሰድ በኤርትራ አፋር ህዝብ ላይ የዘር ማጥፋት በመፈጸም በህዝባችን ላይ የህልውና አደጋ ጋርጧል ሲልም ከሷል። የትጥቅ ትግልን እንደ መጀመሪያ አማራጭ ሳይወስድ መቆየቱን የገለጸው ድርጅቱ ይሁን እንጂ ሻዕቢያ በኃይል የሚያምን በመሆኑ ኃይልን ለመጠቀም ተገደናል ብሏል። በጉዳዩ ላይ አስተያየታቸውን ለዶቼ ቬለ የሰጡት የፓርቲው ስራ አስፈጻሚ ኮሚቴ አባል አቶ የሱፍ አሊ አብደላ ደግሞ በዳንካሌ አፋር ህዝብ ላይ ይፈጽማል ያሉትን መፈናቀል፣ ስደትና ሌሎችም ከባባድ የሰብአዊ መብት ጥሰቶችን በዲፕሎማሲያዊ መንገድ ብቻ ማስቆም ባለመቻሉ ወደ ትጥቅ ትግል እንዳመሩም ገልጸዋል። ትራምፕ አሜሪካ ከኢራን ጋር የምታደርገው ድርድር እስከሚጠናቀቅ ድረስ የተኩስ አቁም ስምምነት መራዘሙን አስታወቁም። ዛሬ ሊጠናቀቅ የነበረው የተኩስ አቁም ስምምነት አሜሪካ ከኢራን ጋር የምታደርገው ድርድር ፍጻሜ እስኪያገኝ ድረስ እንዲራዘም መወሰናቸውን ፕሬዚዳንት ዶናልድ ትራምፕ ተናግረዋል። ውሳኔው በሁለቱ ሀገራት መካከል ያለውን ፍጥጫ በዲፕሎማሲያዊ መንገድ ለመፍታት ተጨማሪ ጊዜ የሰጠ ነውም ተብሏል። ይህ በእንዲህ እያለ የኢራን አብዮታዊ ዘብ በሆርሙዝ ወሽመጥ ኮንቴነር የጫነ መርከብ ላይ ተኩስ መክፈቱም ተነግሯል። ዝርዝሩን ዙሩፋኤል ሀብታሙ እንደሚከተለው ያቀርበዋል። ትራምፕ አሜሪካ ከኢራን ጋር የምታደርገው ድርድር እስኪጠናቀቅ ድረስ የተኩስ አቁም ስምምነቱ መራዘሙን አስታወቁም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እየተደረገ ያለው የዲፕሎማሲ ንግግር እልባት እስኪያገኝ ድረስ ዛሬ ሌሊት ያበቃው የተኩስ አቁም ስምምነቱ እንዲራዘም መወሰናቸውን አስታውቀዋል። ፕሬዝዳንቱ የኢራን ወደቦች ላይ የተጣለው እገዳም እንደሚቀጥልም ተናግረዋል። የትራምፕ ውሳኔ ጦርነቱ ዳግም ይቀጥል የሚለውን ፍራቻ ያስወገደ ሲሆን የሁለተኛው ዙር ድርድርም ቴህራን አቋሟን እስክታሳውቅ ድረስ ተራዝሟል ብለዋል። ዶናልድ ትራምፕ የተኩስ አቁም ማራዘማቸውን ተከትሎ ምክትላቸው ጂዲ ቫንስ ወደ ኢስላማባድ የሚያደርጉት ጉዞ መሰረዙን የዋይት ሀውስ ባለስልጣናት ተናግረዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት መሰረት በፓኪስታን ጦር አዛዥና ጠቅላይ ሚኒስትር ጥያቄ መሰረት እንዲሁም የኢራን መንግስት በከፍተኛ ሁኔታ በመፍረክረኩ የተኩስ አቁሙ የኢራን መሪዎችና ተወካዮች የተቀናጀ ምክረ ሀሳብ ይዞ እስኪመጡ ድረስ እንዲቀጥል መወሰናቸውን ተናግረዋል። ፕሬዝዳንቱ በዚህ መልእክታቸው ላይ የአሜሪካ ባህር ኃይል በኢራን ወደቦች ላይ እገዳውን እንዲቀጥል ማዘዋል። የተኩስ አቁሙ ኢራን ምክረ ሀሳቧን እስክታቀርብና ውይይቶቹ የሚያመጡት ውጤት ምንም ይሁን ምንም እስኪጠናቀቅ ድረስ እንደሚቀጥልም ተናግረዋል። ትራምፕ
ከዚህ በፊት የተኩስ አቁሙን ለማራዘም ሐሳብ እንደሌላቸውም ገልጸው እንደነበር ይታወሳል። ምንም እንኳን ትራምፕ የኢራን ወደቦች ላይ የጣሉት እገዳ እንደሚቀጥል ቢናገሩም ከዚህ ቀደም የኢራን ውጭ ጉዳይ ሚኒስትር ይህ ከጦርነት ተግባር አይተናነስም ሲሉም ኮንነውትም ነበር። በተባበሩት መንግስታት የኢራን ልዑክ አሜሪካ በሆርሙዝ ወሽመጥ ላይ የጣለችው እገዳ የምታነሳ ከሆነ ንግግሩ ይቀጥላል ብለው እንደሚያምኑም ተናግረዋል። ኢራን በበኩሏ ከአሜሪካ ጋር ድርድር የምታደርግ ከሆነ ንግግር ውስጥ የምትገባው እጇን ቃታው ላይ አድርጋ እንደሚሆንና መከላከያ ኃይሏ ሙሉ ዝግጁነት እንደሚኖረው የአገሪቱ መንግስት ቃል አቀባይ ተናግሯል። ከመንግስታዊ ዜና ወኪል ሪና ጋር ቆይታ ያደረጉት ቃል አቀባዩ ፋጢማ ሞህጃራኒ ኢራን በፓኪስታን ዋና ከተማ ኢስላማባድ በሚካሄደው ቀጣይ ዙር ድርድር ተሳተፍ እንደሆነ ማረጋገጫም ይሁን ማስተባበያም አልሰጡም። ከፊት ለፊታችን ሁለት ስትራቴጂዎች አሉ። የመጀመሪያው የጦርነት ስትራቴጂ ነው፣ ሁለተኛው ደግሞ የዲፕሎማሲ ስትራቴጂ ነው ሲሉም ለዜና ወኪሉም ተናግረዋል። ተደራዳሪ ልኡካቸውን ወደ ፓኪስታን እንደሚልኩ ያስታወቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ተደራዳሪዎቿን ወደ ፓኪስታን ከመላክ ውጭ አማራጭ የላትም ማለታቸውም አይዘነጋም። ይህ በእንዲህ እያለ የኢራን አብዮታዊ ዘብ በሆርሙዝ ወሽመጥ ላይ ኮንቴነር የጫነ መርከብ ላይ መተኮሱን የዩኬ የባህር ትራንስፖርት ንግድ ማዕከል አስታውቋል። የኢራን ጦር ጀልባ ያለምንም ማስጠንቀቂያ ኮንቴነር የጫነ መርከብ ላይ ጥቃት ፈጽሞ ከባድ ጉዳት ማድረሱም ተገልጿል። የብሪታንያ ባህር ኃይል የሚመራው የዩኬ የባህር ትራንስፖርት ማዕከል ጥቃቱ የተፈጸመው በኦማን ሰሜን ምስራቅ በሚገኝ አካባቢ መሆኑን ጠቁሟል። የአብዮታዊ ዘቡ መሳሪያ የደቀነ ጀልባ መርከቡን ተጠግቶ ያለምንም የሬዲዮ ማስጠንቀቂያ ወይም ሰላምታ ተኩስ ከፍቷል በማለት ከባድ የሆነ ጉዳት በመርከቡ መቆጣጠሪያ ላይ ደርሷል ብሏል። የአሜሪካ ግምጃ ቤት ኃላፊ ስኮት ቤንሲት በበኩላቸው የኢራን ፍርክርኩ የወጡ የነዳጅ ጉድጓዶች ይዘጋሉም ብለዋል። የኢራን የባህር ላይ ትራንስፖርት ንግድ በቀጥታ ኢላማ በማድረግ የአስተዳደሩን ዋነኛ የገቢ ምንጭ ይገድባል ሲሉም የግምጃ ቤት ኃላፊውም ተናግረዋል። የቴህራን ገንዘብ የማመንጨት የመንቀሳቀስና የመመለስ አቅሟን ስልታዊ በሆነ መልኩ ለመቀነስ በኢኮኖሚክ ፊውር በኩል ከፍተኛውን ግፊት መተግበሩን ይቀጥላልም ብለዋል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዕለቱ የዜና ላፍታ የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንኩ በያላችሁበት መልካም ቀን